ቀሲስ በኩሉ ዋሽተዋል ጥያቄ ካለኝ እንደ ልጅ እጠይቃለሁ ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበለው ከሆነ ምን ነው አልቀበልም ምክንያቱም ገድል የመዳኛም የመጠለቂያም የመግቢያም እንትን አይደለም የመጽደቂያም የመዳኛም እንትን አይደለም ማለት ይሄ የህይወት መጽሐፍ ነው ገድል ለገብረ መንፈስ ቅዱስ ማለት የህይወት መጽሐፍ ነው በቤቱ ያስቀመጠ ለቤተ ክርስቲያን የሰጠ መጽሐፉን የጻፈ በቤቱ ያስቀመጠ በመንግስተ ሰማያት የብርሃን ቤት ያገኛል ይላል እርሶ መጽደቂያ አይደለም ብለው ይላሉ በርግጥ አትገቡም ቀሲስ በኩሉም አይገቡም ሌሎቹም አትገቡም ኤርሚያስ የሚባል ሰው ስታዩ ጥላችሁ እንዲደነብራችሁ እግዚአብሔር ያደርጋል የዛ የገለአድ ቴስቢ የነብዩ የኤልያስ አምላክ ምስክር ነው ኦኬ ከዛ ምን አሉ ቀጥሎ ያዋሹት ታምራት ማለት ታምር ነው ከተቀበልክ ትቀበለዋለህ ታምር ነው በቃ ኦኬ ይሄንን ታምር ካልተቀበልክ ገነት አትገባም በሚል ትምህርት ግን የለም ይሄንን ታምር ካልተቀበልክ ገነት አትገባም ብሎ የሚል ትምህርት የለም ማለት ካህኑ ወይስ ድርሳኑ ቃል መንግስተ ሰማያትን አያትም ቀደም ያየነው ቆይ እሱ አለ ይሄው እዚህ አለ ገድላ ድርሳናትን የማይቀበሉ ሰዎች ደግሞ ለመረጃ ዳግዬ ተናገሩ እውነቱን ብለን ውሸት አንቀጥፍም ዘወርሃ ጥቅምት ገድለ ክርስቶስ ሰምራ ገጽ 54 ያው እንደዚህ ነበባል ከቁጥር 61 ጀምሮ እንደዚህ አነበዋለሁ ዳግመኛም አብረን የምናነበው ዳግመኛም ከለታት በአንደኛው ቀን እናታቸው ክርስቶስ ሰምራ የመላእክት አለቃ እናታችን ብሎ የሚለው እኔ እናቴ ስላይደለች ነው እናታቸው ነው ብየምጣር አባታቸው ነው ብየምለው እናታቸው ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት ጌታም በየለቱ ከሲኦል 3000 ነፍሳት እንድታወጣ ስልጣን ሰጣት ወይንም ቃል ኪዳን ገባላት በዚያም ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ አለቻ ክርስቶስ ሰምራ እንግዲህ እንደነዚህ ያሉቱ ትምራቸው አለ ወይስ አትምራቸውም አለችው የምን ሲነበብ የቅዱሳን ገድላቸው ሲነበብ ሐሰት ነው ብለው የሚሉ አሉ በማለት የማያምኑ ብዙ ሰዎች አሉ አለች ብዙ ሰዎች ናቸው የማያምኑት ጌታዬ ሆይ የኔም አይነት ይሁን የኔም መሰል ቅዱሳን ገድላቸው ሲነበብ ሐሰት ነው ብለው የሚሉ አሉ በስተዋል እኔ ደግሞ አሁን ጨምርላታለሁ ከዚህ በኋላ ገድል ሲነበብ ሐሰት ነው ብለው እንዲሉ በሚሊዮን የሚቆጠረውን ኦርቶዶክስ ጌታዬ አሳይቶኛል አላወራም እዚህ ስራውን እየሰርቷል ጀምሯል እንቀጥላለን አዎ ሐሰት ነው ማለት ያለባችሁ ገድል ድርሳን ሲነበብ ሐሰት ነው ማለት ያለባችሁ እያለም ነው ተውልዱ አሁን ወዲያ እነዚህ መጽሐፍቶች ሰሉን ሁሉ ቆሼ ተራ እየጣሉ ነው መጽሐፍቶቹን ሁሉ ጭምር ማለት ነው እኔ በመጀመሪያ ማስጠልህ ከልብህ ከዛ እንግዲህ እንደነዚህ ያሉትን ትምራቸዋል ወይስ አትምራቸው ማለችው ጌታዬ ሆይ ብላ አቤቱ ጌታዬ ብላ ማለት ነው ከመጣሁ አይቀር ካሳረከኝ አይቀር ቅዱስ ሚካኤል ቅፍ ድግፍ አድርጎ አንተ ጋር ካመጣኝ አይቀር ልጠይቅህ አንድ ነገር የኛ የቅዱሳን ገድል ሲነበብ ሐሰት ነው እያሉ በማለት የሚያምኑ ብዙዎች አሉ አለችው እና እንደነዚህ እንግዲህ እንደዚህ የሚያደርጉትን ትምራቸዋል ወይስ አትምራቸውም ብላ ስትለው መልሱን ይልኝ ቀሲስ በኩሉ የዋሹት ያላወቁት ገድል ድርሳናትን የማይቀበል ዕጣ ክፍሉ ከማጋ ይሆናል ብሎ ይላል ቀጥሎ አነባዋለሁ እዩት ቁጥር 63 እርሱም ጌታ በጥቡ ልብ ሆነው ያለ መጠርጠር የሚያምኑ ወደ መንግስቴ ይገባሉ አላት ገድልን የሚያምኑ ወዴት ይገባሉ ወደ መንግስቴ ይገባሉ ቀሲስ በኩሉ ምን አሉ የመግቢያም የመኮነኛም አይደሉም አሉ ካህኑ ወይስ ድርሳኑ እውነት የሚናገሩት አርእስትን ለዚህ ነው ያደረግነው ከዛስ የማያምኑ ቢኖሩስ ገድል ድርሳናትን የማያምኑ ግን ቢኖሩ ግን ክፍላቸው ከአሪዮስ እና ከሰባሊዮስ ጋር ነው አላት አሪዮስ የት ነው የገባው ሲኦል ሰባሊዮስ የት ነው የገባው ሲኦል ምንድነው ያስገባቸው ትምህርታቸው ስሁት አጋንንታዊ ነው ነገረ ክርስቶስ ላይ ያስተማሩት የሰባሊዮሳውያን እና የአሪዮስን ትምህርት እናውቀዋለን ስለዚህ ገድላት ድርሳናትን የማያምኑ ቢኖሩ ክፍላቸው ከነ አሪዮስ እና ከሰባሊዮስ ጋር ነው አላት ይላል የሚያምኑስ በመንግስቴ ይገባሉ አለ ቀሲስ በኩሉ ምን አሉ ገድል
አንደኛ ትምህርት የለም አሉ አይደል? እዚህ ጋር ሲናገሩ ሰው ወይ ቀሲስ ተአምራት ምናምን ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ ኦኬ። ይሄንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። ይሄው አለ ትምህርት። ይሄንን ታምር ይሄንን ገድል የማትቀበል ከሆነ እጣ ክፍሎት ቀሲስ ዲበኩሉ ከአርዮስና ከሰባሊዮስ ጋር ነው የሚሆኑት። ይሄው መጽሐፍ አለ። የቅዱሳን ትምህርታቸውን ከበረከታቸው ሱታፌ ልንሳተፍ አደን እናነባለን ብለን ስንል የነበረው አስመለጠኝ አብ ልጅ ኢየሱስ። ይሄው ያለ መጠርጠር የሚያምኑ ቤት በገድላትና በድርሳናቱ መንግስቴ ይገባሉ አላት። ወደ መንግስቴ ይገባሉ። የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ከሰባሊዮስ ጋር ነው። አርዮስና ሰባሊዮስ የት ነው ክፍላቸው? ገሃነመ እሳት። አይ ኤርሚያስ በሁለት መጽሐፍ ብቻ አይደለም ብለህ ካልክ እቆልልልሃለሁ። እንቅልፍ መጥቶ እስክትወርቅ ድረስ መረጃ እዚህ ቤት ወጣቶቹ ጨቅ ነው እንደሚሉት ማለት ነው። ተናገር እውነቱን። የክርስቶስ ባሪያ አልዋሽም። መጽሐፍቶቻቸው ከካህናቶቻቸው ተጣልተዋል። ኦርቶዶክስ አፏ ከመጽሐፏ ተለያይቷል። እሳቸው እንዲህ የሚል ትምህርት የለም አሉ ቄሱ። ቢያንስ ሁለት እንኳን ማለት ነው። ማርያም ለሰው ልጆች በደልና ኃጢአት ሞታለች። አባ ጊዮርጊስ ዘጋስጫ በድርሰቱ ላይ ሞታለች ብሎ የጻፈው ነገረ ማርያም ላይ የኮምፒውተር ስህተት ነው። ኤርሚያስ ዳጊ እስኪያቸኩል ኮምፒውተር ተሳስቶ ነው አላችሁ። ኦኬ እሺ ለምሳሌ ከዛ ደግሞ የለም ጴንጤዎች እጃቸው ረጅም ስለሆነ ያው እንደምታውቁት እናንተ ናችሁ ያስገባችሁታል። እዛም ላይ የለም። ከዛ ልሟገት ብሎ ያለኝ እንዴት እንደሚዋሹ ካህናቱ ለልቆይ ልብ ብናሰማችን ላሳይ በወንድሞቼ በእንደው በመድኃኒዓለም እና አቤል አቡና ወይ ያደለ ቆይ እንዴ ጠብቁኝማ ከዛ ተራዝሟል የሚል እኔ ያስተላልፍ ካህኑ ከዲያቆኑ ጳጳሱ ከመነኩሴው እንዴት እንደሚዋሹ ይልኝ ናና ሞግታይን ብየሰለው ጴንጤ መጽሐፍ ቅዱስ መጽሐፍቶቻችን ያተሙብን ናንተን እያለ ነው ብሎ እንዴት እንደሚዋሹት ኦኬ ማለት ከዛ ተራዝሟል የሚል እኔ ያስተላልፍኩ ማለት ካስፈለገ እኮ ቀኖች አሉ። እኔ ኤርሚያስ በእኛ መጽሐፍ ማርያም ነው ማለት በእኛ መጽሐፍ ኤርሚያስ እኔን ተከራክሮ ያሸንፈኝ። ሜዳው ላይ መገናኘት ነበር። ዲያቆን ስዩምዬ ሜዳው ላይ ተገናኝተው ነበር መገናኘት። ቀጥረኝ አስደግፎት ሄደ እንደሚባል አስደግፋችሁ እየቀጠራችሁ ቀጠሮ የምትሰርዙት ተቀጣሪው እዛ መጥቶ ፊት ለፊት ይቀመጣል። እናንተ ግን ተረባርባው አዳኑኝ፣ ተረባርባው አስጣሉኝ፣ እባክህ እንዳትገባ ህዝብ ወደዛ እየሄደ ነው በጣም ብዙ ነገሩኛ እዚህ ሚዲያው ላይ እንደምንለው አይደለም ብላችሁ እኮ በውስጥ የምትዶልቱትን እኮ ሰምተናል። እባካችሁ እዛ ኤርሚያስ ቤት አትሄዱ ህዝቡን ሁሉ እያመነፈቀው ነው ብለው እኮ ተረባርባው አስጥለውሃል። ኦኬ ከፈለክ ኪሳችሁ ውስጥ ስንት ሳንቲም እንዳለ ሊያውቁን ልናቅበት የምንችለው መስመር አለ። ኦኬ ተረባርባው አስጥለውሃል። ከዛ መጽሐፍት እንዳሳተመ ብሎ የሚለውን ስማለኝ። ግን አሁን የሚያነብላችሁ ገድላት ሲፈልግ እሱ ያሳተማቸው ናቸው ወይ ለእናንተ ያሳተማቸው እኔ ከእናኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል። መመና ውሸቱን ይወለታ ውሸቱን ያየው ውሸት ሰው ሲዋሽ አፉን ነው የሚይዘው። ወይኔ በጌታ እንኳን አይለው በመቤቴ ቀደድኩት አይደል ቀደዳይን ብሎ ማለት ነው። ሙስሊም ማለት ውሁቲ እስክትደረግጥ ድረስ ማለት ነው። እሷ ፔጅ ላይ ነው የሚገኘው ብዙ መረጃ። በእውነት ሂዱና ፎሎ አድርጓት። ኦኬ ኤርሚያስ አሳትሞ ነው አላለም። እኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል። ወይ ለእናንተ ያሳተማቸው እኔ ከእናኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል። መመና ውሸታም ሰው እንደዚህ ነው። ራሱ ውሸቱን ተናግሮ ራሱ ነው የሚደነግጠው።
ጳጳሱ የኤርሚያስ የሚያመጣቸው መጽሐፍ ለምን ቃል በቃል ይሰብኩታል? ቆይ ቃል በቃል ኤርሚያስ የከፍተው መጽሐፍ ጳጳሱ ደግሞ ቃል በቃል ይሰብኩታል። እሺ ቀጥል ኤርሚያ። እሱ ጋር ነው የምንመጣው ዳግዬ። እኔ ከዛ ልሰጣችሁ ነው ችግር የመጣው እዛ ጋር ነው። አንተ መጽሐፉን ትከፍታለህ፣ እሳቸው መጽሐፉ ላይ ያለውን ሐሳብ አውደ ምሕረት ላይ ቃል በቃል ይሉታል። ስለዚህ ማተሚያ ቤቱንም ሄዳችሁ ቼክ ማድረግ አያስፈልጋችሁም። ጳጳሱ ኤርሚያስ የሚከፍታቸው መጽሐፍ ቃል በቃል ይሰብኩታል። ተበልታችኋል። ቀጥል ኤርሚያ። አዎ ለእናንተ ያሳተማቸው እኔም ከእናኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል ምዕመናን። ውሸት! አቤት ውሸት! ወይኔ ውሸቴ! ቀደዳይን ቀደድኩት ብሎ እኮ ማለት ራሱን ያፈረው ሰው ሲያፍር አፉን ይይዛል። ራሱ ዋሽቶ ወዲያው ወደ ማይክሮ ሰከንድ ሳይሞላ ህሊና የሚባል አለ። አንተ ውሸታም እያለው ፈረደበት። አሁን ኤርሚያስ የኤርሚያስ ሃይማኖት ፕሮቴስታንት በቃ ሊጨፈጭፍ ማለት ነው። ኑና ፊቴ ቆማችሁ አውሩ። ማንም ፓስተር ማንም ሌላ አይገባም። ከኔ ጋር ብቻ እንጮታለን። ከኔ ጋር እንጮታለን ብቻ ኑ። የትኞቹ መጽሐፍት እንዳሳተሙ እንደዚህ ነው የሚዋሹብን። ኦኬ ወንድምነት ዳጊ ያለውን ቪዲዮ ላሳይና ከዛ ልስጥ። ኦኬ ጳጳሱ ሁሉ ጭምር ሳይቀር እኔ ባሳተምኩት መጽሐፍት ላይ ነው እንደ አግኝተው የሚያወሩት። ማርያም ለኃጢአተኞች ሞታለች ብሎ የሚለውን ደጋግመን ስንት ጊዜ አሳየን አይደል? ስናሳይ አይ ይሄ የኮምፒውተር ኤረር ነው አላችሁ። ከዛ ደግሞ ያው ጴንጤ እንደምታውቁት እጁ ረጅም ነውና አስገብተው ጽፈውበት ነው አላችሁ። ከዛ ደግሞ ምንድነው የትርጓሜ ስህተት ነው። ይሄን ትርጉም ለመረዳት የግድ ኦርቶዶክስ መሆን አለባችሁ አለን። ገድላት ድርሳናትን አንብበ ለመረዳት የግድ ከፕሮቴስታንትነት ከሙስሊም መጥቶ ወይ ከካቶሊክ መጥቶ ኦርቶዶክስ መሆን አለበት። የተጻፈ አማርኛ አንብቤ ለመረዳት ሃይማኖት መቀየር አይጠበቅብኝም። ጥሩ አንባቢ መሆን ነው። በእናከን ወናተን መለየት ማለት ነው። ኦኬ ምን አሉ ታዲያ? እሺ ኤርሚያስ የጻፋቸው መጽሐፍቶች ፕሮቴስታንት የጻፋቸው መጽሐፍት ከሆኑ ጳጳሳቱ ምን ይላሉ? ይላል በዚህ ጊዜ ማህደር ኃጥአንን ገሃነምን አስጎበኛት ይላል። ጳጳስ ናቸው። ልብ በሉ። አስኬማ የደፉ ጳጳስ ናቸው። ኤርሚያስና ፕሮቴስታንት የጻፉት መጽሐፍ ነው ብለው የሚሉት ነገረ ማርያም ከዶግማ ትምህርታቸው ነው። ማርያም ልክ ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ ሆኖ እንደሞተ ሞተች ብሎ የሚለውን በመጽሐፍ ደጋግመን ስናሳይ የነበረው እሱን የኮምፒውተር ኤረር ነው፣ ተሳስቷል፣ ፕሮቴስታንት እጁ እግሩ ረጅም ስለሆነ አስገብቶበት ነው ብላችሁ ያላችሁትን ጳጳሳት ሁሉ ጭምር የሚሰብኩት ነው። አውደ ምሕረት ላይ ህዝብ የሚያጨበጭብለት እልል የሚልለት ጋይ በዚህ ጊዜ ልጅ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጅ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሙተሽ አድኛቸው አላት ይላል። በዚህ ጊዜ የምትምርልኝ ከሆነ እሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የምትምርልኝ ከሆነ እሞታለሁ አለች። በፊት ሞትን ተቃውማ ነበር። አንተን ወልጄ ያንተ እናት ሆኜ እንዴት እሞታለሁ ብላ ነበር። አይ እኔ ሙቼ ነው ያዳንኳቸው፣ እነዚያን የጎበኘሻቸውን ያስጎበኘውሽን ደጋጉን ያዳንኳቸው ሙቼ ነው፣ አንቺም ከሞት እምርልሻለሁ አላት። ያን ጊዜ እንድትሞት በጭካኔ ጨክና ስለ ኃጥአን ሞትን ለመቀበል ተስማማች ይላል። ስለ ኃጥአን ሞትን ትቀበል እንድትሞትላቸው እሷ ካልሞተች በስተቀር እነዛ 9999 ነፍሳት ስለማይድኑ የኢየሱስ ሞት ስለማይመለከታቸው እይታይ። እንግዲህ ከጳጳሳቱ ከሊቀ ጳጳሳቱ እንድትሞት እኚህ ሊቀ ጳጳስ ናቸው። ከሊቀ ጳጳሳቱ እስከ ሊቃውንቱ ከአዛውንቱ እስከ ባልቴቱ የሚሰብኩት ጉባኤ መድረክ ጉባኤ ሰብከው ጉባኤ ከፍተው መድረክ ላይ አውደ ምሕረት ላይ ቆመው ህዝብ የሚያጨበጭብለት ትምህርት ነው የሚያስተምሩት። ያው ስለዚህ ማን ነው ትክክለኛ ብሎ የሚለውን ለማለት ለፓስተርዬ ልስታው። የማናቸው አስተምሮ ነው ትክክል? ጳጳሳቱ የሚናገሩት ነው ወይስ መጽሐፍቶቹ? ካህኑ የሚናገረው ወይስ ድርሳኑ የሚናገረው? ፓስተርዬ አቤት ምል በጣም በቃ ለመናገር ራሱ እኮ የሚቸግር
በጣም የሚያሳዝን ነገር ነው ማለት መጀመሪያ ስታነብ በጣም ብዙ ነው የሳኩት እስኪያመኝ ድረስ ግን ወደ በኋላ ላይ ነገሩ በጣም እየዘገነነ ነው የመጣው ምንም ጥያቄ የለውም እዚህ ሶሻል ሚዲያው ላይ ለማስተባበል የሚሞክሩት ሰዎች እንደዋሹ ያው በግልጽ ይታያል እኮ እና ማን ነው ልክ ከተባለ የቤተ ክርስቲያኒቱ ሰነድ ነው ልክ የቤተ ክርስቲያኒቱ ሰነድ ነው ልክ የቤተ ክርስቲያኒቱ ሰነድ ልክ አይደለም የሚሉ ከሆነ ይሄ ሰነድ በቤተ ክርስቲያኒቱ መወገዝ አለበት አንድ በጣም ምን ማለት እንደሆነ የማይገባኝ ደጋግመው የሚያነሱት አሁን መምህር ዲበኩሉም ሲናገሩ እንደሰማው ለሙግት ለክርክር አይበቁም ምናምን የሚል ነገር ያወራሉ በምን አግባብ ይሄን እንደሚሉ አላቅም በምን አግባብ ይሄንን እንደሚናገሩ አላቅም በምን አግባብ ይሄንን እንደሚናገሩ አላቅም ሎጂክ ነው ህግ ነው በምን አግባብ ነው ይሄንን የሚሉት ለምሳሌ እኛ እምነታችን መንፈሳዊ ተግባራችን ባህሪያችን አገልግሎታችን ማናቸውም በወንጌላውያን ክርስቲያኖች አካባቢ ያለ ወይም በወንጌላውያን ክርስቲያኖች አምልኮ መንፈሳዊ አገልግሎት ባህሪ ለምምድ ውስጥ የመጨረሻው ወሳኝ መጽሐፍ ቅዱስ ነው እንላለን መጽሐፍ ቅዱስ 66 መጽሐፍት አሉት 66ቱም መጽሐፍ ወሳኝ ነው የምንለው እንጂ ገንጥለን አውጥተን አይ ይሄኛው ለመወያያ አይሆንም አንልም እነዚህ ሰዎች 66ቱን መጽሐፍ ይዘዋል 66ቱ መጽሐፍ ይመለከተናል ይላሉ ልክ ነኝ አይደል የ80 ያዱ አካል ነው አይደል 66ቱ መጽሐፍ ልክ ነው ፓስተር አዎ ከዛ ይመጡና እነዚህ መጽሐፍት ዶግማ አይደሉም ይላሉ ቅድም አንተ ያነበብከው ላይ የህይወት መጽሐፍ ተብሏል ይሄ መጽሐፍ አሁን ቅድም አንተ ያነበብከው የማነው ስማቸው አቦዬ ነው ማነው ስማቸው ሰውየው የሳቸው ሰውዬ ታሪክ ያለበት መጽሐፍ የህይወት መጽሐፍ ነው ተብሏል ልክ ነው የህይወት መጽሐፍ ነው ይሄ ማለት ከመጽሐፍ ቅዱስ እኩል ስልጣን አለው ማለት ነው ምክንያቱም አንድ የህይወት መጽሐፍ ነው ያለው እሱም መጽሐፍ ቅዱስ ነው ከእግዚአብሔር ቃል ውጪ ህይወት የሚገኝበት መጽሐፍ የለም ሁሉ መጽሐፍት በዚህ መጽሐፍ ነው የሚለኩት የሚመዘኑት ከዚህ መጽሐፍ ጋር ከተጋጩ ሱት ናቸው ስለዚህ ቤተ እምነቲቱ ወይም እዚህ ሶሻል ሚዲያው ላይ አይ እነዚህ ነገሮች ልክ አይደሉም የሚሉ ሰዎች ለአባቶቻችን ለሚሏቸው ቤተ እምነቲቱን ለሚመሩ ሰዎች ሊያቀርቡ የሚገባው ጥያቄ ምንድነው እኛ መጽሐፍ ቅዱስን እናምናለን at the same time ደግሞ ይሄን መጽሐፍ ይታመናል ሁለቱ ይጋጫል እኛንም በየሶሻል ሚዲያ ውሸታም ያደረገን ነው ስለዚህ ይሄ ነገር ይወገዝ ነው ማለት ያለባቸው እንጂ ይሄ ነጭ ውሸት እኮ ነው አሁን መምህር ዲበኩሉም የተናገሩት ነጭ ውሸት ነው ያኛው ልጅ ራሱን እስኪያሸማቀቀው ድረስ እኔ ማለት ኤርሚያስ ይሄን ሁሉ መጽሐፍ ማሳተም የምትችልበት ብር ካለ ምን አሳበደ ዝም ብለ ኢንቨስት አታርገውም እንዴ ያለበት ሀገር ላይ እኮ እርሻ ብታርስበት እኮ ብዙ ብር ታገኛለህ አንዳንዴ ህዝቡን በጣም አንደርስቲሜት አድርገው አድማጮቻቸው በዚህ ልክ የሚሰሟቸውን ሰዎች መናቅም ተገቢ አይደለም የሚያገለግሏቸውንም ሰዎች ምንም አቁም ብሎ በዚህ ልክ መናቅም በፍጹም ተገቢ አይደለም ለማንኛውም እነዚህ መጽሐፍቶችም ሆኑ የቲክታኮቹ ሰዎች ያሉት ነገር ሁሉ ውሸት ነው ሰው ሊድን የሚችልበት ሰው ወደ እግዚአብሔር መንግስት ሊመጣ የሚችልበት የኃጢአት ይቅርታ ሊቀበል የሚችልበት እውነት መጽሐፍ ቅዱስ በግልጽ አስቀምጧል ከዚህ እውነት ውጪ ያሉ ነገሮች ሁሉ ውሸት ናቸው ስለዚህ አሁን ያሳየህን የቄሶቹ ማለት እነዚህ የመምህር ዲበኩሉም የልጁም ውሸት የመጽሐፍቶቹም አንድ ላይ የሚጋጩት ከዚህ እግዚአብሔር ቃል ጋር ነው ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ40 ቀን ከሐዋርያቱ ጋር ወይም ከደቀ መዛሙርቱ ጋር በነበረው ቆይታ ውስጥ ያደረጋቸው ነገሮች አሉ እና በትንሳኤው እንዲያምኑ ከፍተኛ ትግል ነው የተካሄደው እና ልክ በትንሳኤው በኢየሱስ ክርስቶስ ትንሳኤ ሲያምኑ ያላቸው ነገር ይሄንን ነው
እኔ በደንብ ኦርቶዶክሳውያንም ሊያስቡበት የሚገባ ነገር ነው ብዬ አስባለሁ። ሉቃስ ወንጌል ምዕራፍ 24 ቁጥር 24 ጀምሮ ያለውን ተመልከት። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው ይላል። ልብ በል። የብሉይ ኪዳን መጽሐፍት ነቢያቱም ሆኑ ሕጉም ሆነ መዝሙራትም ሆኑ የሚያወሩት ስለ እኔ ነው ያለው ጌታ ኢየሱስ። ለእነሱ ስለ እኔ የተናገሩት ነገር ሁሉ ሊፈጸም ይገባዋል። ለዚህ ነው የሞትኩት፣ ለዚህ ነው የተነሳሁት፣ ወይም በዚህ ሂደት ውስጥ ያለፍኩት። ከዛስ እግዚአብሔር ቃል እንዲህ ይላል፣ በዚያ ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው። አእምሯቸው በተከፈተ ጊዜ ጌታ ኢየሱስ የተናገረውን ነገር ነው እንዲሰመርበት መፈልገው። ምን ብሎ ይናገራል? ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል። ሁለት ቁልፍ ነገሮች። ክርስቶስ የእግዚአብሔር ክርስቶስ፣ ይሄ ሰው በየሃይማኖት የፈጠረው ክርስቶስ አይደለም። መጽሐፍ ቅዱስ የሚያወራለት በመንፈስ ቅዱስ አማካኝነት ድንግል ጸንሳ የወለደችው በዚህ ምድር ላይ የተመላለሰው አምላክ ሰው የሆነው ክርስቶስ እርሱ ቅዱስ ቃሉ እንደሚመሰክር መከራ ይቀበላል ይላል። ለምን? ቀጥሎ ያለውን ነገር ተመልከት። እሱ መከራን ስለሚቀበል አንድ፣ ከዛ የመከራው ጥግ በመስቀል መሞት ነው። በመስቀል ሞቶ ይቀበላል። ከዛስ ከሙታንም ይነሳል ይላል። በዚህ መከራ ውስጥ የሚያልፍበት ምክንያት ምንድን ነው ከተባለ በስሙ ንስሐና የኃጢአት ስርየት። 4 ነጥብ። ሰሞኑን አኬ የተባለው ኦርቶዶክስ ወንድም እንደተናገረው በክርስቶስ ኢየሱስ በኩል ካልሆነ በስተቀር ጭንቅላትም ይፈነዳል፣ ጧ ብለህ ትፈርጣታለህ እንጂ ወደ አብ መድረስ አትችልም እንዳለ ሁሉ አሁንም ሚሊየን ገድል ሊኖር ይችላል፣ ሚሊየን ተረት ሊኖር ይችላል። ሰው ጧ ብሎ ይፈነዳታል እንጂ ንስሐና የኃጢአት ስርየት በኢየሱስ ክርስቶስ ብቻ ነው የሚገኘው። አበቃ። ቅዱስ ቃሉ የሚናገር ይሄ ነው። ስለዚህ ይህ ያወሩት ይህ አሁን የነገርከን ጉድ ሁሉ አንዳንዱ ምልህ ለጆሮ ይሰቀጥጣል። በጣም ከባድ ነው እና የእግዚአብሔር ቃል የሚለው ይሄንን ነው። ምንድን ነው የሚለው? ንስሐና ኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል፣ እንዲህ ተብሎ እንደተጻፈ እናንተም ለዚህ ምስክሮች ናችሁ። እነሆ አባቴ የሰጠውን የተስፋ ቃል ልክላችኋል ብሎ ጌታ ኢየሱስ ተናግሯል። ከመሰከርን ይህንን ነው የምንመሰክረው። ከዚህ ውጭ ያለው ነገር ግን በጣም በጣም ስህተት ነው። ስለዚህ አሁን ቅድም ያነበብክልን የማነው ስማቸው ገድል የተባለው ታምር የተባለው ከዚህ እውነት ጋር የሚጋጭ ስለሆነ ክህደት ነው፣ ውሸት ነው፣ ምንፍቅና ነው። ኋላም ላይ ደግሞ ያሳየህን ማን ሳምራ ነው ያልካቸው ሴትዮም ኪዳን ተገባላቸው ክርስቶስ ሳምራ ነው ምናምን ተባለ። እኔ ስለማላቃቸው ነው ስማቸውን መያዝ የሚያስቸግረኝ። እና እሳቸውም ሴትዮ ተገባላቸው የተባለው ኪዳን ውሸት ነው፣ ክህደት ነው። ስለዚህ እነ መምህር ዲበኩሉ ሆኑ ያ የቅድሙ ዲያቆን ኤርሚያስ አጻፈው ከማለት በአደባባይ ወጥቶ ማለት የቤተ እምነቱ አስተማሪ ሆኖ ወጥቶ የማይሆን መረጃ ለህዝብ ሰጥቶ ህዝብን ከማሳት ይሄን በሁለቱም ያየሁት ነገር ምንድነው? የሚያገለግሉትን ህዝብ ምንም እንደማያውቅ አንደርስቲሜት እንደሚያደርጉት ምንም መረጃ እንደሌለው ነው ያየሁት። ሊጠይቃቸው እንደማይችል ነው ያየሁት። ይጠይቀናል ብለው ቢያስቡ በዚህ ልክ ደፍረው በሚዲያ ላይ አይናገሩ። ምክንያቱም ሊያስተባብሉት አይችሉማ። በቃ ሚዲያ ላይ መጥቷል እኮ። ለአንድ ሰው አይደለም የተናገሩት፣ ለሚሊየንስ ነው የተናገሩት። ግን በቃ የሚያገለግሉትን ህዝብ በዚህ ልክ ዝቅ ያደርጉታል። እኛ በዚህ ልክ ዝቅ አናረጋችሁም። የታመነው መጽሐፍ የእግዚአብሔር ቃል ቅዱሱ መጽሐፍ መዳን በሌላ በማንም የለም፣ ንስሐና የኃጢአት ስርየት በኢየሱስ ክርስቶስ ስም ብቻ ነው የሚገኘው፣ በእርሱ የሚያምን ብቻ ይድናል። ቅዱስ ቃሉ የሚለው ይሄን ነው። ወደዚህ እውነት ተመለሱ። ጌታ ይባርካችሁ። አብቅቻለሁ ኤርሚዬ።
ኤርሚ ፓስተር ጸጋዬ ብዛት ቴንክ ዩ ፓስተር። እሺ ዳግሻይ እሺ እሺ አለ ኦኬ አለው ቀጥል። ቢኒ መቀጠል ከፈለክ ቢኒ ይቀጥል። ቢኒ ከቢኒው ቀጥለው ቀጥላለሁ። ስራ ላይ ካለ አንተ ተጠቀምና ከዛ ቢኒያው ከዛ ይቀጥላል። አንተ ስራ ላይ ካለ እንትን እንዳትብየ አይደለሁም ችግር የለም ይቅደመኝ። ቢኒ ይቅደመኝ። ቢኒያው ቀጥል። ቤት ነኝ ያለሁት። ቢኒያው ቀጥል። እኔ እሺ ክርስቶስ ሳምራ ናት አይደለ እንትን የተገባላት የ4 ወር ዝናብ ያህል ህዝብ ታደኛለሽ የተባለች ወይስ ተሳስቼ ነው? ብዙ ነው። የዝናብ ጉዳይ አታንሳ። የዝናብ ጉዳይ ካነሳ በጣም ብዙ ነው ያለው። የአንድ ክረምት የቀን ማነው የአንድ ቀን የክረምት ዝናብ የዘነበውን ያክል ነፍሳትን ከሲኦል እንድታወጣ ለእስትንፋሰ ክርስቶስም አለው ለመባሐ ጽዮንም አለ። የክርስቶስ ሰምራ እንኳን ውስን ነው። በየቀኑ 3000 ነው። የሆነ ቦታ ላይ 10000 አውጥታለች። ከዛ ደግሞ በየቀኑ ደግሞ 3000 ያው ግንቦት 12 ቀን ሚካኤልና እሷ እጅ ለእጅ ተያይዘው ሲኦል ይወርዳሉ። በአመት አንዴ ማለት ነው። በአመት አንዴ ይወርዳሉ ይለዋል። ደግሞ በየቀኑ ደግሞ እንድታወጣ ይልሃል። ምንም ትርምስምሱ የጠፋ ነው። ስለዚህ የዝናቡን ነገር ዝለለው። ምክንያቱም በዝናብ ጉዳይ ደግሞ ከመጣል ብዙ ዝናቦች የሐሰት ዝናቦች ሊወጡ ነው። እንዲሁ ዝም ብለህ ንገረን ጋድ በቃ እሺ። አሁን እንትን አለ ባለፈው የማናቸው መሪጌታ ጽጌ እዛ ቴዲ ሐዋሳ ቤትም ገብተው አንድ ገድል አንስተው ለ4 ወር ዝናብ የሚንጠባጠበውን ዝናብ ያህል ህዝብ ከሲኦል ታወጣለ ተብሎ የተገባለት ወይ የተገባላት የሆነች ሴትዮ ወይ ሰውዬ አለ እና እንደው ዝም ብዬ እጄን በላኝና እንደው ማትሱንም ሞከር ስለማደርገው ውስን በሆነ ቦታ ላይ ብዬ አሁን ለምሳሌ የኢትዮጵያ በአጠቃላይ ቆዳ ስፋቷ 1.1 ሚሊዮን ነው። እኔ ደግሞ 1.1 ሚሊዮን ቆዳ ስፋት እንኳን ለ4 ወር ዝናብ እንደው ብዙ ነው ይሆናል ብዬ እንደው ትንሽ ቦታ ልውሰድ ብዬ 5000 ስኩዌር ኪሎ ሜትር ወሰድኩኝ እና እሷን ዝም ብዬ ካልኩሌት ስቲል አድርጋት ብዬ ካልኩሌት ሳደርገው ወገኖቼ 3.4 ኳትሪሊየን ህዝብ ነው በአጠቃላይ የሚመጣው በ5000 ስኩዌር ኪሎ ሜትር ላይ ከኢትዮጵያ ውስጥ እንግዲህ እንደዚህ አሁን 5000 ያልከውም በዛ። ኤርፖርታችንን ብቻ አድርገው የአዲስ አበባ ቦሌን አይደለም ቦሌን ሳይሆን ኤርፖርታችንን ግቢውን ብቻ አይቬሽንም ከውጭ ያለውን አጥሩን ሳትነካ አውሮፕላን ማረፊያውና መነሻው አጥሩ አለ አይደል? በጓሮ በኩል ሁሉ በዛ በገበሬዎቹ በኩል የታጠረው አለ። የኤርፖርቱ ግዛት ነው ተብሎ የታጠራለ። እሱ ላይ ብቻ የሚወርደውን ደምር አሳውቀን። ቴንክ ዩ ጎ አሄድ። እሺ እንደው 5000 ስኩዌር ኪሎ ሜትር ስኩዌር ካሬ ኪሎ ሜትር ማለት በጣም ትንሽ ናት። እንደው በአንጻራዊ ቃየ ነው ማለት ነው። በጣም ትንሿን ቦታ ወስጄ ነው እንደው እሷን ወስጄ ካልኩሌት ሳረገው 3.4 ኳትሪሊየን ህዝብ እንደው ዝም ብላችሁ ሰርች ስታደርጉ ከሰው ልጅ ፍጥረት ጀምሮ 50,000 ቢሲ ወይንም ከክርስቶስ ልደት በፊት 50,000 ዓመታት እንኳን ወደ ኋላ ተቆጥረው 50,000 ዓመታት 50,000 የለም በመጽሐፍ ቅዱሱ ግን እንደው ይሁን ብዬ እንኳን እሱን ወስጄው ዝም ብለን በሱ ሲሰራ እስከ ከ108 እስከ 117 ቢሊዮን ህዝብ ነው በዚህ ዓለም ላይ ኤግዚስት ያደረገው አፕ ቱ ዴት ማለት ነው። ገና ያልተፈጠሩ ኳትሪሊየን የሚለውን ሐሳቡን ልስጣችሁ ይላችሁ። አሁን እኛ 8 ቢሊዮን ነን። 1000 ቢሊዮን ስንሆን ነው አንድ ትሪሊየን የምንሆነው። 1000 ትሪሊየን ሲሆን ነው 1 ኳትሪሊየን የምንገባው ወገኖች። አረ ለተረትም ግን ለከታለው እንዴ ይሄ ቃል ኪዳን እኮ ለሰው ልጅ ብቻ አይደለም። በቃ እንዴ እያንዳንዱ አፈር ተቆጥራ ራሱ እኮ በቃ መግባት ይችላል ሲሆን አሚን ወደ መንግስተ ሰማይ ሲነግሩ እንደው ካልኩሌት እንኳን ብታደርገው ሌላው ነገር ይቀርና እንደው ምንም ባታውቅ እንደው ይሆናል እንዴ ብለህ ምናምን ካልኩሌት ብታደርገው እኮ በቃ ማን ያልዳናል።
ቅጠሉ በለው አሸዋው በለው አፈሩ በለው ሁሉ ነገር በቃ ምንም እነሱንም ጠቅልሎ የሰማዩን ሙሉ ፍጥረታት ሳይከት አይቀርም። 3.4 ኳትሪሊየን። ወየው ጌታ ሆይ ወየው ጌታ ሆይ እንዴ ኢየሱስ የሞተው እናንተ ሰዎች ምን ሊሆን ነው እንዴ? እናንተ እኮ በቃ ኢየሱስንም ብላችሁ ከዛ እንደኚህ ቃል ኪዳኖችም እኮ ማንሳት አይጠበቅባችሁም። በቃ ቃል ኪዳኑ አለ። ምን አንተ ምን አስጨነቀ? እናንተ ለምንድን ነው 5ቱ አዕማደ ምስጢራት 7ቱ ምስጢራት ብላችሁ የምትጨነቁት? ምን ያደርግልሃል? 5 አዕማደ ምስጢር አሁን አንተ ምን አወቀው አላወቀው እንዴ? ምንም እኮ አይጠቅምም። ምክንያቱም ቃል ኪዳን የተሰጠው አለ። ገብቷል? እሱን ካመንክ እኮ መግባት ነው። ስለዚህ 5ቱ አዕማደ ምስጢራት 7ቱ ምስጢራት እነኝህን መፈጸም አለብህ ምናምን ምን ያደርግልሃል? ጥምቀት እንደው ጥምቀት ለድነት ትላላችሁ ምን ያደርጋል ጥምቀት? በእነኝህ እኮ ከተመዘነ ጥምቀት ባዶ ሆነ ማለት ነው። ምን ያደርግልሃል? ምክንያቱም ቃል ኪዳን የተሰጠው አለ። አንተ እኮ በቃ ራስን በደንብ አመቻችተህ ሲኦል ነው መግባት ያለብህ። ኦርቶዶክሳዊ ከሆንክ ቀጥ ብለህ ሲኦል መግባት አለብህ። ምንም ይዶን ሀፍቱ ይሄ እዚህ ምድር ላይ ይሄን አድርጌ መልካም ስራም ያድናል፣ እምነትም ያድናል፣ ጥምቀትም ያድናል፣ ስጋ ወደሙንም መብላት አለብኝ ምናምን ብለህ የምትጨነቀውን ለምን አትተወውም? ምን ያደርግልሃል እኮ ነው። በቃ የአንዱን ገድል ላይ ቃል ኪዳን ተገባለት የተባለውን ሶዬ ወይ ሴትዮ በቃ ይሄ ቃል ኪዳን አለኝ ብለህ እንደፈለግኩን ብራዘር ከዛ ቀጥ ብለህ ሲኦል ግባ። ከዛ ሊያወጡ ይችላሉ። እንደማያወጧችሁ ግን እናንተም ስለምታውቁት ገብቷል። እንደማያወጣችሁ እናንተም ስለምታውቁት ያ ድፍረቱ ልቡም የላችሁ። እስቲ ወንድ የሆነ ኦርቶዶክሳዊ አንተ በእነዚህ እመንና በቃ ሌላውን ተው። እስቲ አንተ ወንድ ከሆንክ ኦርቶዶክሳዊ በቃ ቀጥ ብለህ ሲኦል ለመግባት ሞክር። አሁንም ያው እንደው በመንፈሳዊ እይታ ተው፣ አሁን ብዙ አልነግርህም፣ ግን በቃ እናንተ ሲኦል ለመግባት ሞክሩ። አይጠቅማችሁም። መጽሐፍ ቅዱስ አይጠቅማችሁም። ኢየሱስ የምትሉት አይጠቅማችሁም። እንደው ማርያም እንደው በቸርነቷ ምናምን የምትሉት አለ። በቃ እሺ እንደው ማርያምን ችግር የለውም። እናንተ የሳላችኋት ማርያም አለች። እሷ እና የመሳሰሉ ቅዱሳን ያሏቸው። ኤርሚኛ እኮ ዝም ብለን እኮ ነው እንደው ነገረ ጥምቀት፣ ነገረ ድነት፣ ነገረ ምናምን የምንለው። ምንም እኮ ነገሮች እኮ አያስፈልጉም። በቃ ይኸው ሲኦል መግባት ብቻ ነው በኦርቶዶክስ አስተምሮ። ኤኒዌይ ወንጌሉን በኋላ እንናገረዋለን። አሁን ያለን መልእክት ግን ከእናንተ መጽሐፍቶቻችሁ ተነስተን በቃ ጥሩ የሲኦል ሰው ለመሆን ትጉ። ለሱ ደግሞ ያው ትጋትም አያስፈልገውም። በቃ ኑሩ እና ሲኦል ግቡ። መጨረሻ ላይ ከዛ የሚያወጣችሁ አንድ ሰው ያዙ። ይሄ ነው ያለን ምክር። ዳጊ ይቀጥልበት። እሺ ቢኒ ተባረክ። ቆንጆ ምልከታ ነው። ቅድም ኤርሚ በመጽሐፉ ላይ ጥርጣሬ ላላቸው ሰዎች አንድ ቪዲዮ ከፍቶ እያሳየ ነበረ። በምናሳያቸው መጽሐፍቶች ላይ ጥርጣሬ ያለው ሰው መቼም በዚህ ዘመን በጣም ያሳፍራል። ከጴንጤ ጋር መጨቃጨቃችሁ ምንም እኮ ችግር የለውም። እናንተ ምርጥ መረጃ እኮ ነው። እዚህ ጋር ሐሰተኛ መጽሐፍ የተገለጠ ከሆነ ለእናንተ እኮ ነው የሚጠቅመው። ሐሰተኛ መጽሐፍ እኛ እዚህ ጋር መግለጣችን ለእናንተ በጣም ጥሩ ነው። ለምን እንዴት ጴንጤ ውሸታም እንደሆነ ያልተጻፈ መጽሐፍ ተጽፏል እያለ በቤተ ክርስቲያኑ ያልታተመ መጽሐፍ የቤተ ክርስቲያኑ ነው እያለ የሐሰት ወሬ እንደሚያሰራጭ የሐሰት መጽሐፍ አሳትሞ እንደሚያሳይ ለእናንተ መረጃ እኮ እያቀበልናችሁ ነው። አርገን ከሆነ ማለት ነው። እውነት የቤተ ክርስቲያኒቷ ገልገያ ያልሆኑ መጽሐፍቶች ከሆኑ ቤተ ክርስቲያኒቷ የማታውቃቸው መጽሐፍቶች ከሆኑ ከኛ ይልቅ ለእናንተ ነው የሚጠቅመው። አደባባይ ላይ እየዋሸን ከሆነ ታዲያ እኮ ጥሩ እኮ ነው ለእናንተ። ይሄ ነው ጴንጤ ማለት እንግዲህ ይኸውላችሁ፣ ይሄ ነው። እንዲህ አይነት መጽሐፍ ጭራሽ የለንም። እኛ እምነት ብቻ ብለን አናስተምርም። መጽሐፋችን ላይ እንደዚህ አልጻፍንም። በክርስቶስ ብቻ በእምነት ብቻ ይጸደቃል ብለን አላልንም። እነዚህ ሁለቱ
ሉተር አጋንንታዊ ትምህርቶች ናችሁ ስንላችሁ እውነታችንን ነው። ይሄው አሳትመው ራሳቸው የእነሱ መጽሐፍት ነው ብለው በአደባባይ እያሳዩ ነው። 86 ዓመት የሞላው 3 ጊዜ የታተመ በሊቃውንቱ የታረመ ለካህናትና ለምዕመናን እጅግ በጣም ጠቃሚ። ኦኬ ልለጥፈው አንዴ ላሳያችሁ። አንዴ በትልቁ አድርጉኝ። እንዴት መሰላችሁ? እኛ የምናሳየው መረጃ በቤተ ክርስቲያኒቷ እጅግ በጣም ጠቃሚ የሚባሉ መጽሐፎችን የምናሳያችሁ። ኦኬ ሌትስ ጎ ቱ ዘ እንትን ምን ችግር አለ? ይሄ መጽሐፍ የጸሎት መጽሐፍ ነው፣ ታውቁታላችሁ። በጣም በጣም በኦርቶዶክሳውያኖች የሚጠላ በቤተ ክርስቲያኑ ሊቃውንት ግን የሚወደድ የታረመ የተመረመረ መጽሐፍ ነው። ልክ 4ኛው አንቀጽ ላይ ስታነቡ ለሁለተኛ ጊዜ መጽሐፉ በካህናትና በምዕመናን ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ይመስለኛል አይታየኝም ዓመተ ምህረት በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት ላይ እንደዋለ የጸሎት መጽሐፉ ያወሳል እያለ ይሄ 3ኛው እትም ነው ስለ 2ኛው እትም እየተናገረ ያለው። እንግዲህ መጽሐፉ ምን የሚለው መጽሐፍ የተገኘበት በእምነት ብቻ በክርስቶስ ብቻ እንጸድቃለን በእምነት ብቻ እንጸድቃለን የሚለው መጽሐፍ እና የተለያዩ መረጃዎች በሊቃውንቱ እየታረመ በቤተ ክርስቲያኒቷ ማተሚያ ቤት እየታተመ የሚወጣ ነው። እስኪ አንዴ ውስጡ ያለው ላሳያችሁ። የምታውቁት ነው ግን ብዙዎቻችሁ አንዴ ይሄን ላላወራም አልነበረም ግን አንዴ ላሳያችሁ። ኦኬ እንግዲህ ይሄ ማለት በተቻለ መጠን የኦርቶዶክስ አስተማሪዎች አቮይድ የሚያደርጉት መጽሐፍ ነው። እዚህ የቲክቶክ መምህራኖች አንድ ሰውዬ ደፍሮ ነበር፣ መምህር በረከት የሚባል ትንሽ ደፈር ብሎ አይ ይሄን መጽሐፍ አንግሊካኖች ነው ያስገቡብን ያለ ለብቻው ብቸኛ ተናጋሪ እሱ ብቻ ነው። አንግሊካኖች አስገብተውብን ነው የኛ መጽሐፍ አይደለም ብሎ የካደ ቀን እንዴት ደስ እንዳለ ገባ። አፍሮበታል ማለት ነው። በአደባባይ ነው የካደው። እንግዲህ 3 ጊዜ ሲታተም ቤተክርስቲያኒቷ አላቅም እያለች ነበር። ሊቃውንቱ እጅግ በጣም ጠቃሚ ብለው አርመው ሲያትሙት የት ነበርክ መምህር በረከት? አንተ ከሊቃውንቱ በላይ ነህ ማለት ነው። ወይ አንተን ልክ ወይ ቤተክርስቲያኗ ነው ልክ። የምናሳያቸው መረጃዎች እዚህ ጋር ምን ይጠቅማሉ? ሰዎች ከገድል ከድርሳን እየተፋቱ ወደ እውነተኛው የእግዚአብሔር ቃል ወደ መጽሐፍ ቅዱስ እንዲመለሱ ያደርጋል። ዛሬም ገድል ላይ ናችሁ የምትለኝ እኔ እኮ አይደለሁም ዛሬም ገድል ላይ ያለሁት። እኔ እኮ ገድል አልጠቀምም ወንድሜ። እኔ እኮ ገድል አላነብም። የእኔ መመሪያ እኮ ገድል አይደለም። ወንድሞችን ነው ሄደ ዛሬም ገድል ላይ ነን ወይ? እነዚህን ሐሰተኛ አስተማሪዎች እንዴት አውጥተን አልጣልንም? ይኸው ልክ እንደነሱ የሚያቀነቅኑ መጽሐፍት ደግሞ ቤታችን ተገኙ። ዋትስ ጎይንግ ኦን? ይኸው ምን ይላል አንብቡት። በቀይም በብሉም የተሰመረበትን ሙሉንም ማንበብ እንችላለን። ምንድን ነው የሚለው? ይሄ ማን ትምህርት ነው? እንደዚህ ነው እንደ ኦርቶዶክስ የምታስተምረው? ለምንድን ነው ግራ የተጋባችሁት? ለምን መረጃ ስናወጣ በመረጃ መሞገት በዲቤት ማሸነፍ ሲያቀትህ ለምንድን ነው ቤትን ዘግተ መሳደብ የጀመርከው? ኦኬ ዋናው ነገር ምንድን ነው? እዚህ ላይ ያለውን ሐሳብ አንዴ ላንብበው። ወይ አለመክፈት ነበር ከከፈትኩት ይሄን ሐሳብ ሁለቱ መስመር ላንብባቸው የማያውቅ ሰው ካለ ማለት ነው። እሺ በቀይ የተሰመረው ምን ይላል? ዳግም በሥራችን እንጸድቃለን መንግሥተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ አሉና ብቻ ነው። 4 ነጥብ። ክርስቶስ ብቻ የሚል ትምህርት አላት እንደ ኦርቶዶክስ? አይ ዶንት ኖ። ሄዳችሁ ጠይቁ። ይኸው በመረጃ ገጽ 93 ላይ የጸሎት መጽሐፋችን ላይ ለምንድን ነው የተጻፈው? ስርዋጽ ነው እንዳንል 3 ጊዜ ታተመ። ስህተት ነው ታይፒንግ ኢረር ነው እንዳንል በሊቃውንቱ ታርሞ ነው የወጣው። አንድ ዲያቆን ምንም አስተያየት ቢሰጥ እዚህ መጽሐፍ ላይ ምንም ለውጥ አያመጣም። ምንም ብቻው ነው የሚጮኸው። ብቻው ያን ተናገረ ጠፋ። ከዛ በኋላ ምን ይበል ታዲያ? መረጃ ማምጣት ይችላል? የአንግሊካል ነው ማለት ይችላል? ሊቃውንት ከአንግሊካል ነው እንደመጡት አይደለም። እሺ ብሉን ደግሞ እናንብበው። ከ5 ሶላዎች አንዱ ተገኘ። ሁለተኛ እስቲ እንመልከት። ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዴ ሃይማኖት ብቻ ትላላችሁ? እንዲያ ሃይማኖት ማለት ምንድን ነው? መረጃ የሚጠይቀኝ ሰው አለ? የሃይማኖት ትርጉም እምነት፣ ማመን፣ መታመን ማለት ነው። ጽድቅ በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ የጻፋቸው መልእክቶች ሁሉ ያስተምረናል። እንዴ ዋትስ ጎይንግ ኦን? ምንድን ነው እየተከናወነ ያለው? እኛ የምንናገረውን ነገር ደግሞ በጣም በሚያስገርም ሁኔታ ለምንድን ነው ጳጳሳቶቹ የሚደግሙት? እሺ ቅድም ኤርሚያስ ያነበበው መጽሐፍ አለ። ለምሳሌ ማርያም ለኃጢአተኞች ሞታለች የሚለው
በነገረ ማርያም ላይ የሚገኘው ሐሳብ መምህር አሸናፊ መስሉኛል እና ዲያቆን መዝሙር ያሬድ በተገኘበት ከኔ ጋር ተወያይተን ነበር። መጽሐፉን ስገልጠው አይ ይሄን መጽሐፍ እኛ ከየት አመጣ አንተ ምንድነው የምታነበው እንዴ እንደዚህ ሚል ቻፕተር ከየት አመጣ እንደዚህ ሚል ሐሳብ ከየት አመጣ ኖ ይሄ መጽሐፍ የኛ ነው አላሉ ሁለቱም አንዱ መምህር ነው አንዱ ዲያቆን ነው። እዛ ቤት ማን ነበረ ማን አልነበረም እንበል እንጂ ለምን ማን ነበር ከምንል ማን አልነበረም አኪ አልነበረም ነበረ ኢዮብ አልነበረም ነበረ ዮሐድ ገብቶ አልነበረም ነበረ ያልነበረ ማን ነው እዛ ቤት ለምን አንዳቸው ኖ ያዙልን ይሄ ልጅ አስቆሙልን ከየት አመጣ ይሄን መጽሐፍ የኛ መጽሐፍ አይደለም ለምን አላሉም? 4 ገጽ ሳነብ ጸጥ ብለው ለምን ሰሙ? መጽሐፋቸው ስለሆነ። አንተ እዚህ ዲያቆን ስዩም የተናገረው ማለት ነው ራሱ እያሳተመ ብሏል እንዴ እኮ አንተ ዲያቆኑ እንዳወከው ለምንድን ነው መዝሙረ ያሬድ ዳግ ያቆመ ይሄ መጽሐፍ አላቀውም ለምን አላለም? ጭራሽ ማብራራት ለምን ቀጠል? ምን መሰለ እዚህ ጋር ሞታለች ሲል እንዴት ነው መሰለ እንትኑ ስል እያሉ ለምን አብራሩ? ጭራሽ ምህሩ 10 ቆነጃሽት 10 ይድናሉ አሉ። እንዴት? 5ቱ መብራትና ዘይታቸውን ይዘው ከሙሽራው ጋር ገቡ። እነዛ ዘይታቸውን ያላዘጋጁ አላቃቸውም ያላቸውን ደግሞ ማርያም ታስገባቸዋለች ችግር የለም ብለው 10ሩንም አዳኗቸው። ለምን እዚህ ማብራሪያ ውስጥ ገቡ? እኔ እሱን ትተው እኔን ለምን ሪፊዩት አያደርጉኝም ወይም ደግሞ ለምን ያጋልጡኝም ነበር? ይሄ መጽሐፍ ኤርሚያስም ሲገልጠው ሰምተናል። ሌሎች ወንድሞችም ደግሞ አንተም ይዘው መጣ እንዴ አታፍርም እንዴ እኮ ራሳቸው ያሳተማችሁት ነው ለምን አላሉም? ያውቁታል መጽሐፋቸው ስለሆነ። እሱን ተውት። ጳጳሱ ይሄው ቅድም እኮ በቪዲዮ ያሳያችሁ በመድረክ ላይ ቃል በቃል ለምን ደገሙት? እዚህ ቤት የምናወራውን የምናነበውን መጽሐፍ እሳቸው በቃላቸው ለምን አነበነቡት? ለምን አነበነቡት ነው? እሳቸውም የጴንጤ መጽሐፍ ነው የሚጠቀሙት። አሁን ይሄ ማያዋጣ ድርቅና ነው። የቤተ ክርስቲያኒቱ ትምህርት ስለሆነ ነው ጳጳሱ የተናገሩት። ነገረ ማርያም ትምህርት ነው እንደምታውቀው። ስለዚህ ሊቀ ጳጳስን ያክል ነገር አውደ ምሕረት ላይ ቆመው እያስተማሩ ህዝብ የሚያጨብጭብለት እልል የሚልለትን ነገር ነው እኛ ያነበብነው። yes ቀጥል አጨብጨቡ እልል እኮ አሉ በደምብ ታዲያ። ስለዚህ እዚህ ጋር ምንድነው መሰለ ወደዚህ አይነት መጨቃጨቅ ራሱ የመጣችሁት በምንድነው? እውነታችሁ እኔም እናንተን በሆነ ይሄ መጽሐፍ እንዴትኛ ቤት ይገኝ እንዲህ አይነት ጉድ የሚያረገድ ቤተክርስቲያኒቷን የሚያዋርድ መጽሐፍ የኔ ነው ብሎ መቀበል እውነት ነው። እየከበዳችሁ መምጣቱ እኮ እንደ መጥፎ ሳይን አይተነው አይደለም። መጥላታችሁን ባይዘው ያልጠላ ነው እኮ መካዳችሁን ያልወደድ ነው። አትካዱ፣ መጽሐፋችን ነው በሉ እመኑ፣ ግን ጥሉት። ልክ ናችሁ። አንድ ፈጣሪ አንድ ፍጡር ለኃጢአተኞች አልሞተም። አዎ ኢየሱስና ማርያም የሞቱለት ኃጢአተኛ በምድር ላይ የለም። አንድ ነው የሞተው፣ አንድያ ልጁ ብቻ ነው ለኃጢአተኞች የሞተው። ሳነበው ግን ዲያቆኑ አቋረጡኝ፣ መምህሩ አቋረጡኝ፣ አላቋረጡኝም። ዛሬ መጣ እሱ ያሳተመ ምናምን ብትል አያዋጣም። ቃል በቃል ነገረ ማርያም ላይ ከልጇ ጎን በፈሰሰ ደሟ ንጹሃን አድርጋን የሚለውን ስንናገር ፌዝ ሆፕ ምናምን የሚባል አንድ ዲያቆን አለ። በጣም ጉንጫ አለፈ የሆነ ዲያቆን መጥቶ ሲከራከር ነበር። ኖ ይሄ ልክ ይሄ ሐሳብ ልክ አይደለም ታርሟል ምናምን አለን። ከሱ ጋር ባወራን ሳምንት አይሆነውም 2 ሳምንት አቡነ ሕዝቅኤል ወጡ፣ ቃል በቃል አስተማሩት። ምንድነው ነገሩ? እሳቸው አፍ ላይም እኛንን ስርዋጽ ያስገባ ነው። አሁን እኮ የከበደው ምንድነው? መጽሐፍ ላይ ቢቀር ሰውን እንዲጠራጠር ልታደርጉ ትችሉ ነበር። እነዚህ ጴንጤዎች አይታመኑም፣ የሆነ ታይፕ እንትን አድርገው ነው ወይ ማተሚያ ቤት ውስጥ የሚሰራ የሆነ የነሱ ሰው ይኖር ይሆናል ምናምን ተል ይሆናል። አሁን በአፋቸው ውስጥ እኮ ተገኘ ትምህርቱ። ምን ይደረግ? አሁን በምን ታመልጣለህ? እየሰበኩት እኮ ነው የምልህ። የምንጠጣው የእሷን ደም ነው አሉ እኮ፣ የበላ ነው የእሷን ስጋ ነው አሉ። ምን ታረግ? አሁን ስንነግርህ አልፈለክም ነበር፣ ስናሳይ አልፈለክም። አሁን ምን ታረጋቸው? እሳቸው ጸጥ ተባለ። ምን ይበሉ? ጸጥ። ስለዚህ ማሰልጠን ወይ ጳጳሶቻችሁን አለባችሁ ማለት ነው እንዲዋሹ። ምን ሊያስተምሩ? ለነገሩ ከዚህ ውጭ ምን ማስተማር ይችላሉ? የጠጡት ከልጅነታቸው ይህንን ሐሰት ነው። ኤኒዌይስ ወደ ገደለው ስንመጣ ይህንን መጽሐፍ አሁን እዚህ ጋር የለጠፍኩትን እንዳሳይ ያስገደደኝ ምንድነው? የምናወራውን ነገር መልሳችሁ እኛን ከምንሞግቱን። ምክንያቱም ውሸት አውርተን እንትን መጽሐፍ ከዚህ በፊት ያሳዩት ገጽ ምናምን ያሉት ኤግዚስት አያደርግም ብላችሁ እንደደምረው መታችሁ መሞገት ነው። ከዛ ግለጠው ተብለህ እጅ ላይ ያለው መጽሐፍ እንደደምረው ላይቭ ላይ አይታችኋል። እስቲ ግለጠው አለ ኤርሚያስ፣ አስገለጠው። እጁ ላይ መረጃውን አሳየው። የት አለ? የለም፣ ውሸት ነው። ይሄው እኔ ጋር ያለው መጽሐፍ ላይ የለም ሲል ጮሆ ቪዲዮን አሳይ የምትሉ ላሳያችሁ እችላለሁ። መጨረሻ ምን አለ ደምረው እኔ እንጃ እኔ እዚህ ጋር እንዳለ አላውቅም ምናምን ብሎ እጁ ላይ በያዘው መጽሐፍ አይቶ ሄደ። ቃል በቃል ኤርሚያስ ከያዘው መጽሐፍ ጋር እኩል የአንድ ቃል እንኳን መሸራረፍ ሳይኖረው
መጽሐፍ ውሸት ነው ብላችሁ እንዳትሞግቱ። አላበድንም። እዚህ ጋር ሐሰተኛ መጽሐፍ የምናሳየው መዋረድ ካላማረን በስተቀር እስናር አባውታ ስለነገሩ ስለ ራሳችን ብንከራከር አለ ይፈልግ ነው። መጥላት መጀመራችሁን በጣም አፕሪሼት አድርጋለሁ። በርቱ፣ ቀጥሉ። ጥሩ ነው፣ ልክ ነው። 2 ነገረ ድነት የለም፣ 3 ነገረ ድነት የለም፣ 4 ነገረ አንድ መዳኛ ነው ያለው። ቤተክርስቲያኒቷ ስልቱ እያለች የጨመረችላችሁ የመዳኛ መንገዶች በጠቅላላ ማዘናጊያዎች ናቸው። ከሲኦል በኋላ ተስፋ የሚናገሩ ናቸው። ገሃነመ እሳት ከገባ በኋላ ችግር የለም እያሉ የሚዋሹ ናቸው። ማን ነው? እኛ ነን ወይስ ቤተክርስቲያኒቷ ነች እውነት ላንተ ንጹህ ወንጌል የነገረች ያለው? በቃ አሁን በዚህ ማጠቃለል ፈልጋለሁ። አሁን ለነፍስህ ተው፣ ለቤተክርስቲያን ለምናምን አይደለም፣ ከኛ ጋርም አይደለም። ለነፍስህ ስትል አሁን ስቴፕ መውሰድ መጀመር አለብህ። ምንድነው? ኤርሚያስን አተመኑ፣ ዳጊን አተመኑ፣ እዚህ ያሉ ወንድሞቻችሁን አተመን፣ ችግር የለም። እኛንም እመኑን ብለን ወንጌል አስተምረን አናውቅም። መታመን ያለበት የአብ ልጅ ጌታ ኢየሱስ ክርስቶስ ነው። አሁን ለነፍስ ስትል ምን ታደርጋለህ መሰለህ? አንድ ስቴፕ ብቻ ጨምር። ሂድና መጽሐፉን ቼክ አድርገው። ዋስጎ ነው። ለምን ይሄ ለአማኞች የተዘጋጀ ነው ይላል። ይሄ ለአማኝስ ለምን ይዘጋጃል? ይሄ ወደ ቤተክርስቲያኒቷ እንድትመጣ ሳይሆን ከመጣ በኋላ ለበረከት ለምን? ይሄ ለበረከት ሊሆን አይችልም። እንዲህ አይነት በረከት የለም። ዋይ ብለህ ጠይቅ። በዚህ ዘመንማ አትታለላትም። እነዛም ይበቃቸው፣ እስካሁን የበሉት ይበቃቸዋል። እኛ እኮ ያለው መሰለህ እስካሁን የበላችሁት ይበቃል። አሁን let the people go፣ በቃ ልቀቁት ህዝቡን። በቃ አሁን እግዚአብሔርን ብቻ ያምልክ። ልቀቁት ማለት ከቸርች ወደ ሌላ ቸርች ሂድ ያልን አይደለም። እኛ ምንም አያገባንም ስላንተ የቦታ ለውጥ። የህይወት ለውጥ ግን ይገደናል። ይበቃሃል። በኦርቶዶክስ ቤት ለኦርቶዶክስ ፈርዖን የሆኑ ካህናቶች መጠፍጠፍ፣ ለትምህርቱ መጠፍጠፍ ይበቃሃል። ወደ መጽሐፍ ቅዱስ ተመለስ። አትሊስት እኛን እንኳን ለማሳፈርናና የታለ እንዲህ ማለቱ ነው እዚህ ጋር ገደል ላይ እንደዚህ ሲል ነው ብለህ ለመሞገት ከቻልክ፣ ያው መከራከሪያ አይሆንም ማለት አትችሉም። ከዚህ በኋላ ስትከራከሩበት ተይዛችኋል። 3 ጊዜ ነው የተያዛችሁት፣ እንደው ቢያንስ በቪዲዮ ያለው ማለት ነው። ይሄ መከራከሪያ አይሆንም ያላችሁትን መጽሐፍ ስንክሳር አኬ መቶ ከ2 ሰዓት በላይ ወገቡን ይዞ ነው የተከራከረው። ወገቡን ይዞ ከዛ አፈረ። ምን ይበል? እኔ እንደዚህ አይነት ስህተት ሲሰራ ዝም ብላ ምን አገባ? መከራከሪያ አይሆንም ካልክ አለ መከራከር ነው። ስህተት የሚኖርም አይኖርም ዝም ብለህ ዳር ላይ ሆነ ነበር ማየት ያለብህ። ውሸትክን ነው ማለት ነው። ያሸነፍክ መስሎ መጣ፣ በኋላ ነፍስ ትጠፋለች አትጠፋም፣ ጭንቀት። አበምኔቱ በዚህ በወጣ በዛ ወረደ፣ ጭንቀት። እሺ መምህር በረከት አብስ ይከራከራሉ። ገላትና ድርሳናት መከራከሪያ አይሆንም ብላችሁ ነበር ለረጅም ዘመናት። ይከራከራሉ። እሺ ኑ በምን እንከራከር? ድርሳነ ሰንበት የት ቤት? ሚኪ ቤት ቁጭ ብለው አይታችኋል እንዴ? አንድ አቋም የላችሁም እንዴ? መዝሙር ያሬድ ምን ሆነህ ነው ከቦርናጌን ጋር ታምረ ማርያምን ከፍተህ አስተምሮ አይደለም የምትሉትን መጽሐፍ ከፍተህ አማኝ ካልሆነ ሰው ጋር ዱላ ቀረሽ በቃ አቁም እየተባባልክ በቃ ሚውት አድርግ። ማታነብ ከሆነ እንዲጨቀጨቁስ ወደኋላ ተመለስና ከፍ ብላ አንብብ፣ ዝቅ ብላ ምን ሆነህ ነው? አየህ፣ ልታስጥሏቸው የማትችሏቸው ግን ልትጥሏቸው የሚገባ መጽሐፎች ናቸው። ለመጨረሻ ጊዜ ልትገባው ልታስጥሏቸው አትችሉ። አሁን እየወረደባቸው ካለው እሳት ልትጥሏቸው ግን የሚገባ ነው። ጌታ ኢየሱስ ክርስቶስ ይርዳችሁ። ደጋግመን እነዚህን የምናፈርሰው ለምንድን ነው? ምንም እኮ ችግር የለውም። ሐሰተኛውን ገንዘብ አንተ ብቻ አጥፋው፣ እንዲጠፋ አድርገው። ከዛ በኋላ በግድ እውነተኛው ገንዘብ መዘዋወር ይጀምራል። ቀላል እኮ ዘዴ እሱ ነው። እውነተኛውን እየሰበከው ሐሰተኛው ካለ ሁለቱንም እየተጠቀመ ያስቸግራል። እናንተ ዝም ብላችሁ ወንጌል ሰበኩ የምትሉት እንሰብካለን፣ ልክ ናችሁ። በእርግጥ ዝም ተብሎ መሰበክ የለም። ግድ ቃል መውጣት አለበት፣ ድምፅ መውጣት አለበት። እኔ ዝም ብለህ ዘምር ዝም ብለህ ሰበክ የሚባል አባባል አይገባኝም። እንሰብካለን ወንጌልን። ግን ችግሩ ሌላ ሪዘርቭ ይዟል። ሰው ሪዘርቭ አስቀምጧል። የሐሰት ትምህርት የሐሰት ገንዘብ አስቀምጧል። ስለዚህ የሚሻለው ጽዳት መደረግ አለበት። የዛን ጊዜ መቼም መኖር ስላለበት መንፈሳዊ ሕይወቱን ማቆየት ስላለበት ሰው የግድ ወደ መጽሐፍ ቅዱስ ይመለሳል። ያልተሸነፈ እስቲ ፈልጉልኝ መጽሐፍ፣ ያልተኮነነ ስርዋጽ ያልተገኘበት፣ ስህተት ያልተገኘበት፣ ቁርአን ያላሸነፈው፣ የኤቲስት መጽሐፍ ያላሸነፈው እስከ አንድ መጽሐፍ ፈልጉልኝ ሲባል መጽሐፍ ቅዱስ አለው ብሎ ይመጣል። በቃ አለቀ። ሰውን ከእንደዚህ አይነት መርዝ መታደግ ራሱ ይሄ ወንጌል ነው። ከሐሰት ትምህርት መታደግ ራሱ ወንጌል ነው። የሰውን የመጨረሻ ምርጫ መጽሐፍ ቅዱስ ማድረግ ይሄ ለእኔ ወንጌል ነው። ሰው የእግዚአብሔርን ቃል እንዲሰማ፣ እንዲያዳምጥ፣ እንዲበላ፣ እንዲያነብ፣ እንደ እግዚአብሔር ቃል እንዲመላለስ ማድረግ ይሄ ትልቅ ስኬት ነው። እንዲጠላው ማድረግ ይሄ ትልቅ ስኬት ነው። ራሱ ነው መጣልም መቅደድም ያለበት ራሱ የቤተ እምነቱ ሰው ነው። ሌሎች የምትቀዱ ረፉ።
ራሱ ይቅደደው፣ ራሱ ይጣለው፣ ራሱ ይርገጠው፣ ራሱ ቆሻሻ ውስጥ እንትን ይበለው። ያንተ ስራ መሰል እንዲጣላው ማድረግ ነው። አለቀ። መጽሐፍ ቅዱስን እንዲወደው ማድረግ ነው። እንዲርበው የእግዚአብሔር ቃል። እኔ ሰለችኝ ታረቴች ባለፈው ከሌብዬ ተከተልኳቸው ከልዬም አያድኑም ተባለ። ከልዬም ራሳቸው ራሱ ኤግዚስት ምድር ላይ ማድረጋቸውም ያቦይም ያጠራጥራል ብለን ስልችት ሲል ወደ መጽሐፍ ቅዱስ ትመለሳል። ያንን እኛ ስኬት ብለን እንጠራዋለን። ሰው ወደ መጽሐፍ ቅዱስ ሲመለስ፣ ሰው እግዚአብሔርን ቃል ሲፈልግ፣ ሲራብ፣ እንደ እግዚአብሔር ፈቃድና ሐሳብ ሲመላለስ፣ የፍጡርን ሐሳብ ማገልገል ሲያቆም፣ የተነገረውን ተረት ወደ ጎን ማድረግ ሲጀምር ያለኛ ስኬት ነው። ለወንጌል አማኞች ማለት ነው። ሰው ወንጌል ማመን ሲጀምር ያለኛ ትልቅ ስኬት ነው። አለቀ። ይሄን ታምር እግዚአብሔር አያደርግም አትበለኝ። ትላንት ተናግሬዋለሁ። በዚህ ልጨርስ አንዴ ከይቅርታ ጋር። እግዚአብሔር ገድልና ድርሳና ላይ ከተጻፉት በላይ ታምር ማድረግ ይችላል። በላይ ችግሩ ገድላት ላይ ያሉ ታምራቶች አንደኛ በአብዛኛው ለባህሪውም አይስማሙ። ለባህሪው ምሳሌ እኔ ትላንቱ ልድገምላችሁ። ከሌላ ከሌልኮ እግዚአብሔር ዋሽቶ አስታረቀ ብትለኝ አስታረቀ የሚለውን ሐሳብ ልቀበል እችላለሁ እንጂ ዋሽቶ ለባህሪው አይስማማ። አየህ፣ ተአምር እኮ ነው አትበለኝ። እግዚአብሔር እንዲህ አይነት የውሸት ተአምር አያደርግም። አየህ፣ ችግር አለ ማለት ነው አንደኛ። ሁለተኛ ነገር መጽሐፍ ቅዱስ ላይ ያልተቀመጠ ተአምር ስለሆነ እግዚአብሔሩን ባንጠራጠረውም ታምራቱ ተደረገልኝ የሚለውን ሰውዬ ግን እንጠራጠረዋለን። HIV ተፈውሻለሁ ስትል አሜን፣ ኧረ እግዚአብሔር ከዛም በላይ ብትሞች የሚያስነሳሽ ነበር ይችላል፣ አሜን እልልልልልና መረጃ እንላለን። መጨረሻ ላይ እንዴ አልዓዛርን መቼ ጠየቅከው? ሞቶ የተነሳውን መረጃ እኔን የምትጠይቀኝ የአልዓዛር እንትን መጽሐፍ ቅዱስ ላይ አግኝተነዋል፣ ያንቺን አላገኘ ነው። ያንቺ መጽሐፍ ቅዱስ ላይ የለም፣ ያንተ መጽሐፍ ቅዱስ ላይ የለም፣ የተክልዬ የለም መጽሐፍ ቅዱስ ላይ፣ ያዌ የለም፣ የሳይ ክርስቶስ ሳምራ የለም፣ እስትንፋሰ ክርስቶስ የለም፣ የዘራ ብሩክ የለም። የእነሱ ሲሆን መረጃ፣ የመጽሐፍ ቅዱስ ሲሆን መረጃ አንጠይቅም። እኛ ለመጽሐፍ ቅዱስ መረጃ አንጠይቅም። ባይደው እንዴት አንልም? የእግዚአብሔርን ቃል ሆይ አንልም። ያንቺን የቻይ መረጃ ጋር ከመረጃ ጋር እንድታመጩ እንጠይቅሻለን። እግዚአብሔር ይችላል፣ በደንብ ይችላል። ለባህሪው የሚስማማ ከሆነ ይችላል። መፈወሳውን ለባህሪው የሚስማማ ለማንነቱ የሚስማማ ነው። ማስታረቅ ምናምን ቀደም ያላችሁት አይነት ኤግዛምፕል ከሆነ እሱ ይስማማናል። ለተረታችሁ ግን አሜን ማለት ግዴታ የለብንም። በእግዚአብሔር ይችላል ውስጥ እየሸፈንክ የፈለከውን ገድል መጽሐፍ አሁን ታቆማለህ። አህያዋ መናገሯ አሁን ገድል ላይ ተጽፎ ቢሆን ጴንጤዎች ይሉ ነበር። አዎ እንላለን። ገድል ላይ ሲሆን እንላለን። መጽሐፍ ቅዱስ ላይ ሲሆን ማንለው። ወንጌል አማኝ ነን። አየሁ አይደል? ስማችንን ስማው። እንግዲህ እኛ ወንጌል አማኝ ነን፣ ገድል አማኝ አይደለንም። ልክ ያው ታሪክ የዮናስ ታሪክ ትላንትም ተናግሬያለሁ። ገድል ላይ ሳገኘው ጠራጠረዋለሁ። የሚያስቀው ለምን ሰው ነው የጻፈው ገድሉን? የሆነ ሰውዬ ነው የጻፈው። 100 ዓመት ተከታትሎ ያቦዬን ከውሃ መውጣት አለመውጣት ማን ነው አረጋግጦ በጭንቅላታቸው መዘግዘቃቸውን የጻፈው? ንገረኝ፣ ማን ነው? ማርያም በአጸደ ነፍስ ሆና የተነጋገረችውን ሐሳብ ማን የሰማው? ሄዶ ሰማይ ሄዶ የሰማው ማን ነው? ከላይ የምትላላኩ ሰዎች አላችሁ እንዴ? ኢሜል የምትደራረጉ ሰዎች፣ የምትደዋወሉ ሰዎች አላችሁ። how do you know? ለዚህ ነው ከተጻፈው ማለፍ የሌለብን። how do you know? ወይ ደግሞ አውቃለሁም ካልክ ኦኬ ጥሩ፣ አምጣ መረጃውን አምጣ። ሶስተኛ ሰማይ ደርሼ መጥቻለሁ ምናምን ካልክ ማስረጃውን አምጣ። ካልሆነ የማመን ግዴታ የለብንም። በእግዚአብሔር ይችላል ውስጥ መደበቅ ከዚህ በኋላ በራበት። የፈለከው መጽሐፍ አንስተህ ለከሌ ያደረገላቸው የገባላቸው ቃል ኪዳን የት ነው የገባላቸው? አሁን ስለ ማርያም የጻፉ ብዙ ሐሳቦችን ብትመለከቱ በአጸደ ስጋም እያለች አይደለም፣ በአጸደ ነፍስ እያለች ነው እንግዲህ ብዙ ነገሮች የተጻፉት። ኦኬ ጥሩ፣ ተገኝተ ነበረው ሲወያዩ ኢየሱስ አንቺ ሙቺ ሲላት እንግዲህ በጣም እኮ ያስቃል። እናቱን ሙቺ የሚል ልጅ እንግዲህ እኛ እንኳን እንልም። እናቱን ሙቺ የሚል ልጅ አልሞት ብለው ደግሞ እንዳልሆነ በፈቃዷ እንዳልሞተችለት አውቆ ይላል። ሌላ ቴክኒክ የተጠቀመ ኢየሱስ እኛ እናቅም። እሺ ይሄ ሲወያዩ ግን የት ነበር ካንተ? አይ እኮ ባጸደ ስጋ ነው እኮ እሺ የት ነበር ካንተ? የት ተገኝተ ሰማ? ሁለቱ ሲወያዩ ባጸደ ስጋ ማርገው ባጸደ ነፍስ ማርገው አንተ የት ተገኝተህን ውይይት ሰማ? ይሄን የደረሰው ሰው ድርሰት ነው በርግጥ አዎ። ይሄን ድርሰት የት ተገኝተ ሰማ? ወይም ደግሞ የት ተገኝተን ሰማን ብለው ጻፉልህ። መረጃውን ጠየቅኩኝ እንዴ? ትንሽ ለህሊና እንኳን ትንበል እንጂ አሁን ከጴንጤ ቤት ስትወጣ ሄደህ ጠይቅ። ለጴንጤ አትንገርመት ችግር የለም። ለራስ ግን go find it out yourself። ምንድነው ነገሩ ብለህ አይ እኮ በጣም ቫሊድ የሆነ ጥያቄ ነው። አባ ካህኑ ሄደህ ጳጳስ እቺ ነገር እስኪ ንገሩኝ፣ ይሄ ቃል ኪዳን ሲደረግ ማን ሰምቶ ነው? አይ በመንፈስ ተመርቶ የጻፈው ሰውዬ ምናምን። how do we know?
በመንፈስ ተመርቶ ለመጻፉ ምን ማረጋገጫ አለን? ምንም ማረጋገጫ እኮ አላቀረበም። ማንም በመንፈስ ተመርቼ ያለ ሊጽፍ ነው። ምድረ ፓስተርም ተነስቶ እኛም ሰፈር ምድረ ሼኩም ተነስቶ በመንፈስ ያለ ሊጽፍ ነው። አሁን የቸገረን እኮ ምን መሰለ? እቺ ኤክስኪውዝማ ሁሉም ይጠቀማል። ምን ችግር አለ? በትውፊት የመጣ ካልክ አሃ ምን ችግር አለ? በትውፊት የመጣ ብለን እኛም የፈለገ ነገር ነገ እንቀጥላለን። ልንታመን ነው ወይ? አየህ፣ ይሄ ነው ችግሩ። ማረጋገጫ ማቅረብ ስለማትችል መደበቂያ ምንድነው? እግዚአብሔር ይችላል ውስጥ ነው። እግዚአብሔር ይችላል፣ አሜን ይችላል። ግን ታመጣታለህ። ወደ ሳይሆን በግድ መረጃውን ታመጣለህ። መረጃ ካላመጣ የመቀበል ግዴታ የለብንም። የእውነት እንኳን ታሪኩ ተደርጎ ቢሆን ከኛ ህይወት ጋር የሚያገናኘውም ነገር የለም። ከወንጌል ስራ ጋር የሚያገናኘው ነገር የለም። ሰውየው የራሱን ተጋድሎ አድርጎ ከሆነ እዛው ሽልማት ካለው ይሸለም። ኤግዚስት የማያደርግ ሰውዬ ከሆነ ኤግዚስት አላደረገም። ውሸት ከሆነም ታሪኩ ደግሞ ይፈረድበታል። አለቀ። ይሄ ነው። እኛ የሚያገባን ነገር የለም። ከኛ ጋር የሚጠበቀው ሁሌ ስለሆነ ገድለኛ ማውራት ሳይሆን ለወንጌል እንድንሞት ነው። ለወንጌል እንድንሰዋ ነው። ለወንጌል ጊዜ ዘመናችንን፣ ክብራችንን፣ ስማችንን እንድንጥል ነው እንጂ እነከሌ ስለጣሉት ክብር ላውራ አይደለም። ወይኔ ጳውሎስ እኮ አቤት ጴጥሮስ እያልኩ እንድኖር አይደለም የወንጌል ሐሳብ። እኔም እንደ አባቶቼ መስዋዕት እንደሆን ነው እንጂ ያንን ገድል መደጋገም አይደለም። ምን ያገናኘዋል ከኛ ህይወት ጋር? ኢቭን ተደርጎስ ቢሆን ኢቭን መረጃስ ብታመጣልኝ ምን ይጠቅመኛል? ኤን ዋት ምን እግዚአብሔር አልተጠራጠርኩት። እኔ ምን እንትን የለም። ሰውየውን እኮ ነው የተጠራጠርኩት። እኔ ተረተደ የተጠራጠርኩት። ኢቭን ብታረጋግጥልኝም ምንም በህይወቴ ላይ የሚጨምረው ነገር የለም። ምንም በክርስቶስ ሞት ላይ በክርስቶስ ቤዛነት ላይ የአቡዬ ትንሽ ተጨምሮ እኔ ሻለ ወዳለ ክብር የሚያደርሰኝ ምንም መስዋዕትነት የለም። በቂ መስዋዕትነት ተከፍሏል። በቂ ተከፍሏል። አለቀ። ከዚህ በኋላ የምናደርገው ለራሳችን አክሊል ነው። እንደሱማ ከሆነ ታዲያ ለምን ለወንጌል መስዋዕት ትከፍላለህ ካልከኝ፣ ለራሴው ስል ለአክሊል ክርስቶስ ያልከፈለልኝ ነገር ሆኖ ሳይሆን የተፈጠርኩበትን ዓላማ ሳደርግ at the end of the day ለሁሉም እንደ የሥራው መጠን ስለሚከፍል ስለዚህ ያንን ፈልገዋል። ያንን አክሊል ያንን ክብር ስለምፈልገው እንጂ ከመዳኔ ጋር አያይዞ የምሞተው ለራሴ የምሞት ሰው አይደለም። ለሰውም መሞት አልችልም። ኦኬ ቴንክ ዩ አመሰግናለሁ።